የአውሮፓ ቻምፒየንስ ሊግ ፓሪስ ሳን ዠርመን አሸንፎታል። አርሰናል በሁለተኝነት አጠናቋል። ትናንትና የነበሩ አነጋጋሪ ክስተቶች አሉ። ከፍጹም ቅጣት ምት መከልከል፣ ከዳኞች አንዳንድ ውሳኔዎች ጀምሮ በሜዳ ላይ የተመለከትናቸውን ነጥቦች እየተመለከትን እንቆያለን። ሌሎችም የአርሰናል የቀጣይ የዝውውር እቅዶችን በተመለከተ አዳዲስ የተሰሙ ጉዳዮች አሉ። አርሰናል ምን ያክል ገንዘብ በክረምቱ መድቧል? አዲሱ እቅድ ምንድን ነው? በሚኬል አርቴታ ቡድን ውስጥ አሁን የፕሪሚየር ሊግ ዋንጫን አሸንፏል። በሚቀጥለው ዓመትም ፕሪሚየር ሊግ ላይ ለመንገስ ዳግም በአውሮፓ ቻምፒየንስ ሊግ ላይ ደግሞ በስኬት ለመጓዝ ቡድኑ የትኞቹ ቦታ ላይ ምን አይነት ተጫዋች ያስፈልጓል የሚለውን እየተመለከተን ስለ ጨዋታው ስለ ትናንትናው የቻምፒየንስ ሊግ መርሃ ግብርም ስለ ነበረው ሂደትም በዝርዝር እየተመለከትን እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። የአርሰናል ቤተሰቦች እንግዲህ ትናንትና ጨዋታው ተጠናቋል። አሁን አርሰናል አንገት የሚደፋበት አይደለም። የሚገርም ውድድር ዘመን አሳልፏል። ይህንን ፓሪስ ሳን ዠርመን በዚህን ያክል ደረጃ የትኛውን ቡድን አያቆመውም ከአርሰናል በስተቀር። ያንን አርሰናል ትናንትና የሚኬል አርቴታ ልጆች እነ ጋብሪኤል ማጋሌሽ እንዲሁም እነ ዊሊያም ሳሊባ በደንብ አሳይተዋል። እያንዳንዱ ተጫዋች ለቡድኑ እንዴት መጫወት እንዳለበት ትምህርት መስጠት የሚችሉ ሃርቫርድ ላይ ሌክቸር ማድረግ የሚችሉ ተጫዋቾች ያሉት ቡድን እንደሆነ ተመልክተናል። ያለውን አጠቃላይ ሂደት እናነሳለን። ይህን ቪዲዮ ላይክ አድርጋችሁ ጀምሩ። ጥያቄ ግን ለእናንተ አስቀድመን እናቀርባለን። ትናንትና ጋብሪኤል ማጋሌሽ በጂዮን አጋጣሚ የሚያስታውስ ከዛ በተጨማሪም 2005 ላይ በሊቨርፑል ቤት ሊቨርፑልና ኢስታንቡል ላይ በተደረገው የቻምፒየንስ ሊግ ፋይናል ሊቨርፑል ያደረገው የመጨረሻ ጨዋታ ነበረ። በዛ ላይ የሚላኑ ሰርጂኒዮ የሳታትን ፍጹም ቅጣት ምት የሚያስታውስ አጋጣሚ ነበርና ጋብሪኤል ማጋሌሽ ትናንትና የመጨረሻውን አምስተኛ ፍጹም ቅጣት ምት መምታት ነበረበት ብላችሁ ታስባላችሁ ወይስ ደግሞ ሚኬል አርቴታ ምን አይነት ውሳኔ መወሰን ነበረበት? ከዛ በተለየ መንገድ እስቲ ቻችሁን አጋሩን። አርሰናል የውድድር ዓመቱን በአማረ መንገድ ለማጠናቀቅ በጣም በእግር ኳስ በጣም ፋይን ማርጂኖች የሚባሉ አሉ። በጣም ጥቂት ነገሮች ልዩነት ያመጣሉ። ፍጹም ቅጣት ምት ትናንትና ለምሳሌ ፓሪስ ሳን ዠርመን ብዙዎች ይገባዋል ሲሉ ነበር ማሸነፉ። አርሰናልም ትናንትና በነበረው ፐርፎርማንስ እንደኔ በጣም ይገባዋል። የዘታይምሱ በጣም ስመጥር ነው። ብዙ አርቲክሎችን በመጻፍ በእግር ኳሱ ያለው ነገር ከሚሰማላቸው የእግር ኳሱ ተንታኞች መካከል አንደኛው ማርቲን ሳሙኤል ነው። ዘታይምስ ላይ አንድ አርቲክል ጽፎ ነበርና በቅርብ ጊዜያት ከተመለከትናቸው የሚገርሙ የመከላከል ዲስፕሌዎች አንዱ ወይም ደግሞ መከላከልን እንደ አርት ከታየባቸው ጨዋታዎች መካከል አንዱ ነው። ነገር ግን በዚህ መንገድ ማሸነፍ ደግሞ ከባድ ነው ብሏል። አርሰናል ግብ የተቆጠረበት በፍጹም ቅጣት ምት ነው። የፓሪስ ሳን ዠርመን እንዳለ መተኮሻ ጥይቶች፣ መውጫ ቀዳዳዎች በሙሉ ደፍኖ አስቀርቶ አፍኖ ያጠናቀቀበት ነበረ። የነበሩ አጋጣሚዎችም ነበሩ። በአርሰናል በኩል መጠቀም የነበረበት ከቆመ ኳስ እንደሌላ ጊዜ በጣም ሻርፕ አልነበረም። ብዙ የሚገኙ ድሎችም አንደኛ ከግብ ርቀው ፓሪስ ሳን ዠርመኖችም ያንን በጣም ለመከላከል አርቀው የገቡበት ነበረ። ከጨዋታው መጠናቀቅ በኋላ ሚካ ሪቻርድስ በጣም ታፍ ነው። አርሰናል የተሸነፈበት መንገድ በጣም ሆሪብል የሆነ የሚያበሳጭ አይነት ነውና ጌሙን አናላይዝ ስናደርገው እንዴት አርሰናል ሊጫወት እንደነበረ መጀመሪያም ስናነሳ ነበረ ይላልና አርሰናል በጣም በመከላከል ጥሩ ሆኖ የሚመጣበት ጨዋታ እንደሚሆን ይጠበቅ ነበር። በፓሪስ ሳን ዠርመን በኩል ብዙ ፖሴሽኖች ነበሩ። ነገር ግን የአርሰናልን መስመሮች መስበርና ግብ ማስቆጠር የቻሉበት አልነበረምና በፍጹም ቅጣት ምት በሹታውት ማጠናቀቅ በዚህን ያክል ደረጃ ደግሞ በጣም ማርጂኖች መሸነፍ በጣም የሚያበሳጭ ነው። ለአርሰናል በጣም አዝኛለሁ የሚል ሀሳቡን አንስቷል። ፒተር ሹማይክል የቀድሞ ማንቸስተር ዩናይትድ ግብ ጠባቂም በተለይ ስለ ጋብሪኤል ማጋሌሽ ነው ያነሳው። ጋብሪኤል ማጋሌሽ የአርሰናል ምርጡ ተጫዋች ነበርና በዛ ሰዓት ላይ ሲስት የመጨረሻውን ኳስ እሱ ካላስቆጠራት ፒኤስጂ እንደሚያሸንፍ ያውቃል። ስለዚህ ለማድረግ ከረው የግቡ እንግዲህ ግድግዳና የጣሪያ ወይም ደግሞ የላይኛው ክፍል የላይኛው የመረቡ ክፍል ውስጥ መክተት ነበር ኳሷንና በጣም ሪስክን የወሰደው
ነገር ግን ለሱ አዘኛለሁ። በጣም በጨዋታው ላይ ጥሩ የነበረው የጨዋታው ምርጡ እሱ ነበርና በጣም በሚያስገርም ሁኔታ ለምሳሌ የጣሊያን ብሔራዊ ቡድን አጋጣሚ ያነሳ። እናም ጋብሪኤል ማጋሌሽ በዛ ደረጃ ፍጹም ቅጣት ምቱን መሳቱ እኔ ለሱ አዝናለሁ ብሏል ፒተር ሹማይክል። ማርቲን ኮሄንም እኔ ከአርሰናል ተጫዋቾች በጣም የምወደው ተጫዋች ነው፣ በሱ እያንዳንዱ እንቅስቃሴ ምዝናናበት ነው፣ መከላከልን አርት የሚያደርግ አይነት ተጫዋች ነው የሚል ነገር አንስቷልና እዚህም ሌላኛው በጣም ስታየው የምትወዱ አይነት ተጫዋች ነው። ነገር ግን ትናንትና እነዚህ ተጫዋቾች የሚያስወቅሷቸው ነገሮች የሉም ብሏል። ቲየሪ ሄንሪ ያነሳቸው ጉዳዮች አሉ። በጣም ይጎዳል የተሸነፍንበት መንገድ፣ ነገር ግን ፕሪሚየር ሊግን አሸንፋችኋል አይነት በቡድኑ ስለ መኩራቱ እንዲሁም ደግሞ በዚህ ማርጂን ደረጃ መሸነፉ ትንሽ እንዳበሳጨው በእርግጥ ቲየሪ ሄንሪ ፊቱም ላይ ያስታወቅ ነበረ። በጣም ብስጭት እንደነበረበት በአርሰናል መሸነፍ አርሰን ቬንገርን በቴሌቪዥን ስክሪኖች ላይ ተመልክተናቸዋል። በጣም ሲቁነጠነጡ ነበር የመለያ ምቶች በሚመቱበት ሰዓት ላይ ለአርሰናል ያላቸውን ፍቅር ለአርሰናል ያላቸውን ስሜትም የተመለከትንበት ነው። ዴክላን ራይስ የሚገርም የውድድር ዘመን አሳልፈናል፣ ሁሉንም ነገር በጥሩ መንገድ አድርገናል፣ ፍጹም ቅጣት ምት ደግሞ ኢትስ ሎተሪ ነው ያለው። እንደ ሎተሪ በእድል የሚወሰን ነውና በጋራ እናሸንፋለን፣ በጋራ እንሸነፋለን እና በተጫዋቾቻችን ኮርቻለሁ ብሏል። በተለይ ደግሞ ያነሳው ኤበረቺዜ እንዲሁም ደግሞ ጋብሪኤል ማጋሌሽን በተመለከተ ነው። በጋራ እናሸንፋለን፣ በጋራ እንሸነፋለን፣ በቀጣይ ቀና ብለን እንመጣለን እና ያለ እናንተ ፕሪሚየር ሊግን አናሸንፍም ነበርና እወዳችኋለሁ የሚል አስተያየቱን ሲሰጥ ነበር። እናንተ ግን ሀሳብ አስተያየቶቻችሁን እየጻፋችሁልን አሁንም ቆዩ። ጋብሪኤል ማጋሌሽ ፍጹም ቅጣት ምቱን መምታት ነበረበት ወይስ ደግሞ በሚኬል አርቴታ በኩል ሌሎች አማራጮችን መውሰድ ነበረበት የሚለውን ሀሳባችሁን አካፍሉን። ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ያነሳቸው ጉዳዮች አሉ። ለምን ጋብሪኤል ማጋሌሽ የመጨረሻ አምስተኛውን የመለያ ምት እንዲመታ ወሰነ የሚለውን ላንሳላችሁ። ጋብሪኤል ማጋሌሽ የመጨረሻው ምት መምታት ፈልጓል። ለዛም ነው የመጨረሻው ምት እንዲመታ ኃላፊነቱን መውሰድ ስለፈለገ ኃላፊነቱ የተሰጠው ብሏል። ልምድ አድርገናል፣ ለዚህ ሞመንት ስንዘጋጅ ነበረ፣ አቅደናል፣ ተዘጋጅተናል። ጋብሪኤል ደግሞ አምስተኛ ፍጹም ቅጣት ምት እንደሚመታ ነው ያቀር ነው። ምክንያቱም በልምምድ ላይ ጋብሪኤል ማጋሌሽ አንድም ጊዜ ፍጹም ቅጣት ምት መለያ ምቶችን ስንለማመድ ስቶ ያቅም። በእርግጥ ለአርሰናል የመጀመሪያ ፍጹም ቅጣት ምቱን ሲመታ ነው ጋብሪኤል ማጋሌሽ። እስካሁን በቆየባቸው ዓመታት በምንም አጋጣሚ ፍጹም ቅጣት ምት የመምታት አጋጣሚ ላይ ደርሶ ያቅም ነበረ። ነገር ግን ያንን ወደ ግብነት መቀየር ጨዋታውን ማስቀጠል አልቻለም። አርሰናል 4-3 በሆነ ውጤት ተሸንፏል። ከጨዋታው ጋር በተያያዘ ግን ሌላኛው አነጋጋሪ ጉዳይ ከጋብሪኤል በተጨማሪ መምታት የነበረባቸው አማራጮች እነማን ነበሩ የሚለው ሚኬል አርቴታም አንስቷል። በእርግጥ እንደ ኖርማሊ ሌላ ቀን በተለምዶ ቀን ለምሳሌ ቡካዮ ሳካ ሜዳ ውስጥ ቢኖር ቡካዮ ሳካ የቡድኑ መቺ ነው። ማርቲን ኦዴጋርድ የቡድኑ መቺዎች ከሚባሉት መካከል አንዱ ነው። ካይ ሃቨርትዝ መቺ ነው እና እነዚህ ተጫዋቾች ጨዋታ መጀመር ነበረባቸው። በጨዋታው የመጨረሻ ደቂቃዎች ላይ ደግሞ 120 ደቂቃዎችን በሜዳ ላይ ማቆየት እነዚህን ተጫዋቾች ቡድኑ ማዳከም ነውና ሚኬል አርቴታ ቅያሪ ማድረግ ነበረበት። ለዛም ነው ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ካይ ሃቨርትዝ የቡድኑ ምርጥ መቺዎች መካከል በሜዳ ላይ አልነበሩም። ከዛ በተጨማሪ ኖኒ ማዱዌኬ እኔ በግሌ በጣም ፍጹም ቅጣት ምት ሲመቱ ከማደንቃቸው ተጫዋቾች መካከል አንዱ ነው። ማርቲን ዙቢሜንዲም እድሉ ነበራቸው። ጋብሪኤል ማጋሌሽ ግን ያው ሚኬል አርቴታ ያቃል። ባለፈው በዚህ በኤምሬትስ ስቴዲየምም በክሪስታል ፓላስ ጨዋታ ላይ በተለይ ደግሞ ኤምሬትስ ስቴዲየም ላይ ተመለከትነው። የመጨረሻው ጨዋታ ላይ በርንሌይ ጨዋታ ላይ ሚኬል ነውስ ሲሉ ነበር አርሰናል ደጋፊዎች። ሚኬል አርቴታ ያቃል። ምክንያቱም ልምድ ላይ እኛ የመጨረሻውን አጋጣሚ ፋይናል አውትፑቱን የመጨረሻ ውጤቱን የምንመለከተው፣ እነሱ ግን ልምድ ላይ ይጠናል። ማን ጥሩ መቺ እንደሆነ ኤበረቺዜ ጥሩ መቺ እንደሆነ በደንብ ይታወቃል። ለዛ ነው እድል የተሰጠው። ጋብሪኤል ማጋሌሽ ለምሳሌ በአርሰናል ኦርደር ብንሄድ ትክክለኛ ጥሩ መቺ ቪክተር ዮኬሬሽ ነው። ቪክተር ዮኬሬሽ ካለ የመጀመሪያ ምርጫ እሱ እንደሆነ ይታወቃል። መጀመሪያ ላይም የመታው ለዛ ነው። ቡካዮ ሳካ ቢኖር ቡካዮ ሳካ፣ ካይ ሃቨርትዝ እያለ ማርቲን ኦዴጋርድ እያለ ይቀጥል ነበር። ጋብሪኤል ማርቲኔሊ፣ ዴክላን ራይስ፣ ኤበረቺዜ ከዛ በኋላ የሚመጡ ናቸው። ጋብሪኤል ማጋሌሽ ደግሞ ልምድ ላይ ሌሎቹ ሲስቱ እሱ አንድም ጊዜ ፍጹም ቅጣት ምት አልሳተም ብሎ ሚኬል አርቴታ ሲያነሳ ነበረ። ለእናንተ ግን ትክክለኛ ውሳኔ ነው ወይ ማመምታት ነበረበት የሚለውን ሀሳብ አስተያየቶቻችሁን እስቲ በትናንትናው ጨዋታ ዙሪያ መልእክቶቻችሁን እየላካችሁልን አብራችሁን
የምትቆዩ የመድፈኛው ቤተሰብ ከሆናችሁ ቀና ብለን አሁንም አመቱን እንቀጥላለን። ይህንን ቪዲዮ ላይ ካደርጋችሁ ቤተሰብነታችሁን አሳዩን። ሼር፣ ላይክ፣ ሰብስክራይብ አድርጉ። የሚኬል አርቴታ ሌላኛው ጉዳይ ፍጹም ቅጣት ምቱን በተመለከተ ነው። ለእናንተ ፍጹም ቅጣት ምቱ ማለትም ኖኒ ማዱዌኬ ላይ የተሰራው ፍጹም ቅጣት ምት ያሰጣል ትላላችሁ ወይስ ደግሞ አያሰጥም? ሚኬል አርቴታ ባለፉት 72 ሰዓታት ውስጥ በቻምፒየንስ ሊግ ላይ ፍጹም ቅጣት ምት የሚያሰጡ አጋጣሚ የቱ ነው? ፍጹም ቅጣት ምት የማያሰጡ አጋጣሚስ የቱ ነው ብዬ በደንብ ለመመልከት ስሞክር ነበረ። ነገር ግን አብዛኞቹ ፍጹም ቅጣት ምት ተመሳሳይ ኢንሲደንቶች ሲሰጡ ነበርና ትክክለኛ ተገቢ በሆነ ኢምፖርታንት በጣም አስፈላጊ በሆነ ሰዓት ላይ ፍጹም ቅጣት ምት ተከልክለናል የሚል ሀሳቡን ያነሳል ሚኬል አርቴታ። እንግዲህ ከዛ በተጨማሪም በብዙ ነገር እንደ አርሰናል በጣም ደስተኛ እንዳልሆነ የመጨረሻ በዚህ በፋይን ማርጂኖች መሸነፍ በጣም የሚያበሳጭ ነው። በጣም ተቃርበናል፣ አንደኛውን ትልቅ ዋንጫ አሳክተናል፣ ሌላኛውን ትልቅ ዋንጫ ደግሞ ማሸነፍ ነበረብን ብሏል። ስለዚህ በሚቀጥለው ውድድር ዘመን ደግሞ አርሰናል ያንኑ የበላይነቱን ይዞ የሚቀጥልበት ብዙ ተሻሽሎ ባጫወትም ብዙ የሚቀየሩ ነገሮች ይኖራሉ በሚኬል አርቴታ ቡድን ውስጥ ብለን እንጠብቃለን። ትናንትና እንዳጫወት የቡድኑን ቅርስ እናነሳለን። በሩ ክፍተቶችና ጥንካሬዎችንም ለማንሳት እንሞክራለን። ከጋብሪኤል ማጋሌስ ጋር በተያያዘ ግን ፍጹም ቅጣት ምቱን ሳተ። አርሰናል ተሸነፈ። ፓሪስ ሰን ዠርመን ማሸነፉን አረጋገጠ። ወዲያው ግን የፓሪስ ሰን ዠርመኑ አምበል ማርኪኒዮስ ወደ ድል ወደ መጨፈር አይደለም ሄደው ወደ ጋብሪኤል ወደ አገሩ ልጅ ሄዶ ለማበረታታት አይዞ ሊለው ሊያስተዛዝነው ነበር የሄደውና በጣም ትልቅ ስፖርታዊ ጨዋነት የታየበት ነበረ። በአርሰናል ዙሪያ እናንተስ ምን ሀሳባላችሁ? እስቲ ሀሳብ አስተያየቶቻችሁን ላኩልን። በእርግጥ ቀደም የጋብሪኤል ማጋሌሽን ሀሳብ ሳነሳ ቲየሪ ሄንሪ ሰርፕራይዝ ሆኛለሁ። ጋብሪኤል ማጋሌሽ ሊመታ ኳሱን ይዞ ሲሄድ በጣም ተገርም ያለው። በእርግጥ በጣም ደፋር ወንድነት ልበ ሙሉነት የሚጠይቅ ጉዳይ ነው። ያንን ፍጹም ቅጣት ምት ለመምታት መወሰንና ወደዛ መሄድ የሚል ሀሳቡን ሲያካፍል ነበረ። የቻምፒየንስ ሊግ ፋይናል በቅርብ ዓመታት በዚህን ያክል ደረጃ አልተጠናቀቀም። 2015-16 ከ10 ዓመታት በፊት ሪያል ማድሪድና አትሌቲኮ ማድሪድ ያደረጉት የፍጹም ቅጣት ምት መለያ የተጠናቀቀ ጨዋታ እንደነበረ እናስታውሳለን። እንዳጠቃላይ በጣም ጥሩ ጨዋታ የነበረ ነው የምንለው አይደለም። አርሰናል ግን የሚፈልገውን ነገር በተለይ ከሀቨርስ ካስቆጠረ በኋላ በእርግጥ ትናንትና የአርሰናል ደጋፊዎች ከሀቨርስ ለአርሰናል ምን ማለት እንደሆነ በደንብ የተገነዘባችሁ ይመስለኛል። እንዳጠቃላይ ከሀቨርስ አይችልም ይሸጥ የሚሉ ድምጾችን በአርሰናል ደጋፊዎች በኩል እንሰማለን። ትናንትና ያንን ግን ማስቆጠሩ አይደለም። የማንቸስተር ሲቲ ጨዋታ ላይ ግብ አስቆጥሯል። እንደዚህ አይነት አስፈላጊ ትልልቅ ጨዋታዎች ላይ ግብ የሚያስቆጥር ነው። ከዛ በተጨማሪ ግን ሌሎች እያንዳንዱ የአየር ላይ ኳስ አጠቃቀሙ የቡድን ታታሪነቱ ለቡድን ተጫዋቾች በደንብ የሚለፋ ቡድኑን በደንብ የሚያጠናክር አይነት ነው። ቪክተር ኬሬሽ ቢኖርና ከሀቨርስ ሲኖር ልዩነቱን በደንብ በሜዳ ላይ በትናንትናው ዕለት ብቻ በደንብ የተመለከታችሁ ይመስለኛል። ከሀቨርስ በጣም የሚገርም ጊዜን አሳልፏል። በትናንትናው ጨዋታ ላይ አርሰናል አሸንፎ ቢሆን ኖሮ ጨዋታው ኮከብ የሚያስብለው ብቃት እሱና ጋብሪኤል ማጋሌሽ በደንብ አሳይቷል። ጋብሪኤል ማጋሌሽ በመከላከል ከሀቨርስ ቡድኑን በመከላከልም በማጥቃትም ሲያግዝ እንደነበረ የተመለከትንበት ነውና ከአርሰናል ጋር በተያዘ ህመም ነው አሁን በእርግጥ ነገር ግን ቀና ብሎ የሚሄድበት ነው። በቅርብ ዓመታት በቻምፒየንስ ሊግ ፋይናል ላይ 2-6 ላይ በባርሰሎና ሲሸነፍ ታስታውሱ ከነበረ በመጨረሻ ከዛ በፊት ግን የነበሩት የአውሮፓ ትልልቅ የፍጻሜ ጨዋታዎች ለምሳሌ ካፕ ዊነርስን የካፕ ዩኒቨርስ ካፕ 1980 ላይ በመለያ ምት ነበር የተሸነፈው። የዩኤፋ ካፕ ፋይናል 2001 ላይም በተመሳሳይ በመለያ ምት አሁን አትሪክ ሰርቷል። በመለያ ምቶች አርሰናል እየተሸነፈ እና ያንን ነገር በቀጣይ እድል ነው ማለት ይቻላል። ትናንትና ፓሪስ ሰን ዠርመን አርሰናል በጠባብ መንገድ ተሸንፏል። ፓሪስ ሰን ዠርመንም በጠባብ መንገድ አሸንፏል ብሎ መናገር ይቻላል። ሚኬል አርቴታ በተጫዋቾች ኮርቻለሁ በዚህ ሰርከምስታንስ በዚህ ሁኔታ እንግዲህ በጠባብ ሁኔታ የተሸነፍንበት ጨዋታ ነው። ለመቀበል ግን ከባድ ሊሆን ይችላል። ነገር ግን ስኬታማ የውድድር ዘመን አሳልፈናል አይነት አስተያየቱን ሰጥቷል። ሌሎችንም ጉዳዮች ያነሳባቸውን ቆይታን የተመለከትነው ቅድም እንዳልኩት ነው። ማርተን ሳሙኤል one of the greatest defensive display ብሎ ነው የገለጸው። በመከላከል በጣም ምርጡን ቡድን የተመለከትንበት ነበር። በአርሰናል በኩል እንዴት ኢንተር ሚላንን አነጻጽረው ብዙዎች ሀሳብ ሲሰጡ ነበረ። በቻምፒየንስ ሊግ ፋይናል ላይ ኢንተር ሚላንን ፓሪስ ሰን ዠርመን አምና ሲያሸንፍ
እንዴት ስብርብር አድርጎ እንዳሸነፈ 5 ግቦችን እንዴት እንዳስቆጠረ ያነሱና አርሰናል ተዋረደ የሚሉ ሀሳቦችን ሲሰጡ ነበር አስቀድሞ ከጨዋታው በፊት። ለምሳሌ እንደዚህ አይነት ሀሳብ ከሰጡ ሰዎች መካከል ፓትሪስ ኤቭራ የቀድሞ ማንቸስተር ዩናይትድ ተከላካይ አርሰናል በደንብ እያጠቀ ይጫወታል፣ እከላከላለው ካለ ራሱን ዲስትሮይ ያደርጋል፣ ራሱን ያጠፋል የሚል ሀሳቡን ሲያነሳ ነበር። ነገር ግን ጨዋታው እንደዛ እንዳልነበረ በደንብ የተመለከትንበት ጨዋታ ነው። በጣም ጥሩ መንገድ አርሰናል ሁሉንም ተጫዋቾች ኦዝመን ዴምቤሌንም ደዝሪዶይንም ክቫራትስኬሊያንም እነ ቪቺኒያንም ሆነ ጆao ፔድሮን መቆጣጠር የቻለበት አንድም በጣም የሚያሰጋ ሙከራ ሳይሞክሩበት ከፍጹም ቅጣት ምት ውጪ ያን ያክል ትልቅ እድሎችን የፈጠሩበት ጨዋታ ነበር ብሎ መናገር ይከብዳል። በእርግጥ የብራድሌ ባርኮላ ሁለት አጋጣሚዎች በመልሶ ማጥቃት የተገኙ እነዛን ክፍተቶች አርሰናል በማጥቃት ላይ በነበረበት ሰዓት ላይ የፈጠሯቸው ድሎች ነበሩ። ወደ ግብነት ግን የሚቀየሩ አይነት አልነበሩም። አሁን ስለ ቀጣይ ዓመት በደንብ ማሰብ ያስፈልጋል። ዳቪድ ኦርነስቲን ቲኤንቲ ስፖርት ላይ ከጨዋታው በኋላ ቀርቦ ነበር። አርሰናል ፋይናንሻሊ ስትሮንግ ፖዚሽን ላይ ይገኛል። ብዙ አምና እንዳስፈረመው 250 260 270 ሚሊዮን ፓውንድ እንዳወጣው ዘንድሮም ያንን እነዛን ገንዘቦች የማውጣት አቅም አለውና ታርጌት ያደረጋቸው ዝውውሮች አሉ ይላል። ሰከንድ ስትራይከር ሁለተኛ አጥቂ፣ ከዛ በተጨማሪ የሌፍት ሳይድ ፎርዋርድ ወይም ደግሞ የግራ መስመር አጥቂ ቦታ ላይ አንድ ተጫዋች ወይም እንደ 6 ቁጥርም እንደ 8 ቁጥርም ሊያገለግል የሚችል አማካኝ ስፍራ ተጫዋች፣ የራይት ባክ ቦታ ላይ ደግሞ በቀይ መስመር ተከላካይ ቦታ ላይ በተለይ ቤን ዋይት የሚለቅ ከሆነ በሱ ምትክ ሊመጣ የሚችል ተጫዋች ይኖራል የሚሉ ሀሳቦች ይኖራሉ። በስፋት አርሰናል የሚለቃቸው ተጫዋቾችም ሊኖሩ ይችላሉ። በዋነኝነት ግን በአርሰናል ቤት አዳዲስ የሚመጡ ትልልቅ ዝውውሮች ይኖራሉ። ሚኬል አርቴታም እንደ ዳቪድ ኦርነስቲን ሁሉ ለሚቀጥለው ዓመት በደንብ እንዘጋጃለን፣ አናዘር ሌቭል ላይ ሌላ ደረጃ ላይ ደርሰን የምንገናኝበት ይሆናል አይነት አስተያየቱን ሰጥቷል። ስለ አርሰናል ደጋፊዎች ግን አንድ ጥያቄ ላቅርብ። የማርቲን ኦዴጋርድ ጉዳይ። ማርቲን ኦዴጋርድ ትናንትና በሜዳ ላይ ነበር። በክሬቲቭነት ደረጃ ያባከናቸው ጥቂት 2-3 ኳሶች አሉ። በታታሪነት ደረጃ የሚታማ አይደለም። ነገር ግን አርሰናል ከማርቲን ኦዴጋርድ የተሻለ ክሬቲቭ ተጫዋች አያስፈልጋውም ብላችሁ ታስባላችሁ? ከሱ የተሻለ በደንብ ማጥቃቱን ሊያግዝ የሚችል ግብም ማስቆጣሪ ጭምራውን ማርቲን ኦዴጋርድ ትልቁ ችግሩ ግብ መፍጠር ብቻ አይደለም፣ ግብ ማስቆጠርም ላይ በጣም ተቀዛቅዟል። 2022-23 የውድድር ዘመን ላይ ከ15 በላይ ግቦችን አስቆጥሮ እንደነበረ በውድድር ዓመቱ እናስታውሳለን። ከዛ በኋላ ግን በማርቲን ኦዴጋርድ በኩል እንደዚህ አይነት ተጫዋች ሆኖ እየተመለከት ነው አይገኝምና ያንን በደንብ መቀየር ያለበት ይመስላል። በአርሰናል በኩል ማርቲን ኦዴጋርድ አንዳንድ ሰዎች ለአውሮፓ ክለቦች ፍላጎት ካለ ቢሸጥና አርሰናል ሌሎች ሰዎች ላይ ሌሎች ተጫዋቾች ላይ ትኩረት ቢያደርግ የሚሉ ሀሳቦች አሉ። ለሁሉም በአርሰናል በኩል በሚቀጥለው የውድድር ዘመን ትልልቅ ጥሩ ዝውውሮችን ማድረግ ተጠናክሮ መቅረብ ይኖርበታል። ከጀርሚ ሞንጋ ጋር በተያያዘ 16 ዓመቱ የሌስተር ሲቲ የመስመር አጥቂ በእንግሊዝ ብራይት ፊውቸር ካላቸው በጣም በትልቅ ደረጃ መጫወት ይችላሉ ተብሎ ከሚገመቱ ተጫዋቾች መካከል አንዱ ነው። በ16 ዓመቱ ትልቅ ስኬት ላይ ያለ በቻምፒየንሺፕ ብዙ የተጫወተ ሌስተር ወደ ሊጓን ወርዷል። 17 ዓመቱ በቅርቡ ይይዛልና 17 ዓመት ሲሞላ ደግሞ አርሰናል በፈርስት ፕሮፌሽናል ኮንትራቱን ለአርሰናል እንዲፈርም ለማድረግ በኮምፐንሴሽን ፊ ብቻ ለማስፈረም ከተጫዋቹ ጋር ድርድር ያደረገ ይገኛል። ከማንቸስተር ከተማ ክለቦች ጋር ንግግር ላይ እንደሆነ ከተጫዋቹም ይታወቃል። ነገር ግን አርሰናል የሚፎካከረው ከነዚህ ክለቦች ጋር ነው። በቀጣይ ምን ይዞ ይመጣል የሚለው የሚጠበቅ ነው። በደንብ እንመለከተዋለን። ስለ ዝውውሮች ለሁሉም በቀጣይ ቀናት በስፋት እንመለስበታለን። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን።